በመካከል ሰላም ከሌለ ከንቱ ነው። ከስንት ሰዓት ነው ማህሌቱ የተቆመጥነው? ዛሬ ካህናት ቆመው ነው ያለው። በውስጥ ሰላም ከሌለ፣ አንድነት ከሌለ፣ ህብረት ከሌለ የሚሰዋ መስዋዕት የሚጸለየው ጸሎት ቅድመ እግዚአብሔር አይደርስም። ጸሎቱ ለጻድቅ ትታዶ እንደመና ይላል መጽሐፈ መነኮሳት ክቡር አባታችን ማር ይስሐቅ። የጻድቁ ጸሎት ደመናውን ሰጥታ ከእግዚአብሔር ዘንድ ትደርሳለች ይላል። በምን ስትታጀብ፣ በምን ስትመራ? በፍቅር፣ በሰላም፣ በትሕትና፣ በትዕግስት፣ በህብረት፣ በአንድነት ስትመራ ጸሎት እዚያ ከእግዚአብሔር ፊት ቁማ ደርሳ ዋጋ ታሰጣለች። ቆመ ቅድሜው ወዋ ውስተ ዘኒሁ። የእኛ ጸሎት ከእግዚአብሔር ፊት ይቆማል። ሰው መስሎ በጆሮው ይገባል። እግዚአብሔር ምላሽ ይሰጣል። ጸሎቱ ለጻድቅ ማፍ እስከ እዝ። የጻድቅ ጸሎት አንድ ጸሎት ከዚህ ጨሱ አሐዱ አብ ሲል ከእግዚአብሔር ጆሮ ጥልቅ ይላል። ፍቅር ካለ ነው፣ ሰላም ካለ ነው፣ አንድነት ካለ ነው። ስለዚህ ወጣቶች፣ ምዕመናን፣ ካህናት፣ ዲያቆናት፣ መሪዎች፣ ተመሪዎች ሰፈሩን፣ ከተማውን፣ አካባቢውን፣ ውስጣችሁን ሰላም አድርጉ። ልጄ ማርቆስ ሰላም ይላቸዋል። የማርቆስ ልጅ ነኝ ማለት ይሄ ነው። ማርቆስ አባቱ አርስጦቦል ይባላል። እናቱ ማርያም ትባላለች። ቅድመ አያቱ ኢትዮጵያ ነው ይባላል። ታሪኩ ነው ገድሉን የሚለው። የሀብታም ቤተሰብ ነው። ሰሙኛ ያላቸው ወጣቶች፣ በተለይ ወጣትነቱ ነው ስራ የሰራ። ስራ የሚሰራ በወጣትነት ነው። አባቱ አርስጦቦሉ፣ እናቱ ማርያም ትባላለች። ሀብታም ነው። በልጅነቱ የተለያዩ ቋንቋዎችን አስተምረዋለች። ልጆቻችሁ ታስተምራላችሁ፣ ትመክራላችሁ፣ ትዘክራላችሁ፣ ትናዛላችሁ፣ ትባርካላችሁ፣ ትመርቃላችሁ ወይ? በሕፃንነቱ እናቱ ከጌታ ዘንድ ይዛው ሄደች። ዘመኑን የተጠቀመ ሰው ነው። ተከታተሉኝ ወጣቶች፣ ጊዜያችሁን ተጠቀሙ፣ እውቀታችሁን ተጠቀሙ፣ አካባቢያችሁን ተጠቀሙበት። በዘመኑ በጊዜው እናቲቱ የሐዋርያው እናት በረከቷ አይድረስን ማርያም ትባላለች። ከ72 አርድእት ነው ቁጥሯ። በዘመናቸው ጌታ ወንጌልን እያስተማረ በሰፈራቸው መጣ፣ በመንደራቸው መጣ፣ በሀገራቸው መጣ። ያ ጌታ፣ ያ ንጉሥ፣ ያ መሲህ ዓለምን ለማዳን በሰፈራቸው ሲመጣ ጊዜውን ተጠቀሙበት። መልካሙን ነገር ተጠቀሙ ወገኖቼ። እናቱ ይዛው ከጌታ ዘንድ ትምህርት ቤት ሄደች። እሷ ከሴቶች ተጨመረች፣ እሱ ከ72 አርድእት ተጨመረ። 3 ዓመት ከ3 ወር ከጌታ ስር ቁጭ ብሎ ወንጌልን ተማረ። ሙታን ሲነሱ፣ ድውያን ሲፈወሱ፣ የተራቡ ሲጠግቡ፣ የታመሙ ሲድኑ፣ ሙታነ ሥጋ በትምህርት ሙታነ ነፍስ በታምራት ሲድኑ አየ፣ ተመለከተ። እናቱ ቤቷንም ይዛ እሱንም ይዛ ትምህርቷንም ቀጠለች። ወገኖቼ ቤት ይዞ መጽደቅ ይቻላል። ገዳም ብቻ አይደለም። እያበሉ እያጠጡ ልጅ እያሳደጉ ትዳር እየመሩ የመንግስት ስራ እየሰሩ የግል ስራ እየሰሩ መጽደቅ ይቻላል። ይሄው ባለ ትዳሮች ተጠቀሙበት። ልጆቻችሁን ይዛችሁ። ልጇን ይዛ መጣ። ስታስተምረው ቆየች። ልጅ ነው ያን ጊዜ በ68 ዓመቱ ዓመተ ምህረት ነው ያረፈ። የእሱ እድሜው 60 ዓመት ነው። ተከታተሉ። ስንት ዓመት ማለት ነው? ከጌታ ስንት ይበልጣል? በ68 ዓመተ ምህረት ነው ያረፈ። በ50 ዓመት ወንጌሉን ጻፈ። ይገርማል። ይታላቅ ሰማ መጀመሪያ ወንጌል የጻፈ ነው። ወንጌል መጽሐፍ ቅዱስ መጽሐፍ የተጀመረ በዚህ በቅዱስ አባታችን በረከቱ ይድረሰን። አመስግኑት፣ አመስግኑት። ቅዱስ ማርቆስ ወንጌላዊ ነው። የወንጌል ተማሪ ነው። የወንጌል ተረጓሚ ነው። የወንጌል ሰባኪ ነው። የወንጌል መምህር ነው። እኛስ ልጆቹ የምን ተማሪዎች ነው? የምን ተማሪዎች? የማን ተማሪዎች? የቤተ ክርስቲያን ልጆች? አዎ። የቅዱስ ማርቆስ ልጆች? አዎ። የወንጌል ልጆች? አዎ። የቤተ ክርስቲያን ልጆች? አዎ። የተዋሕዶ ሃይማኖት ልጆች? አዎ። ለዚህ ያበቃን እግዚአብሔር ክብር፣ ምስጋና፣ በረከት ለሱ ይሁን። የዚህ እምነት ተከታይ፣ የዚህ ቤተ ክርስቲያን ልጅ፣ የዚህ ወንጌል ተማሪ ያደረገን እግዚአብሔር ክብር፣ ምስጋና ለሱ ይድረሰው። አመስግኑት እግዚአብሔር። ስሙ ማርቆስ አለችው። የቤተሰብ ስሙ ዮሐንስ ነው። ፍስሐ ማለት ነው። ተድላ ማለት ነው። ፍስሐ ሐሴት ራእየ ወሰን የኢየሩሳሌም የታወቀ ስሙ። በሮም የወጣለት ስሙ ደግሞ በአገልግሎቱ፣ በጀግንነቱ፣ በትጋቱ፣ በታታሪነቱ፣ በደፋርነቱ፣ በቆራጥነቱ የቤተ ክርስቲያን አባት በመሆኑ የማይፈራ ጀግና፣ ታታሪ፣ ትጉህ በመሆኑ ማርቆስ ተብሏል። አመስግኑት። አንበሳ ማለት ነው። አንበሳ፣ የአንበሳው ልጆች እናንተ ናቸው።
አንበሳ ተከታተሉ። አንበሳ ቀበሮ አይወልድም፣ ጅብ አይወልድም፣ ተኩላ አይወልድም፣ አህያ አይወልድም፣ ዝንጀሮ አይወልድም፣ ጃርት አይወልድም። ባህሪያቸውን ዘርዝሮ የጃርትን፣ የተኩላን፣ የቀበሮን፣ የእባብን እነዚህን አይወልድም። አንበሳው ማንን ይወልዳል? ማንን ይወልዳል? አንበሳው ደቦል አንበሳ። እኛ የአንበሳው ልጆችን ደስ ይበላቸው። ማንም አይደፍረን፣ በማንም በምንም አንደራደር። በሃይማኖታችን፣ በቤተ ክርስቲያናችን፣ በክብራችን፣ በሞራላችን፣ በማንነታችን ኮርተን ተንጠራርተን ከፍ ብለን እግዚአብሔርን ይዘን እመቤቴን ይዘን ጻድቁን ይዘን ሰማዕቱን ይዘን የምንኖር ጀግኖች ነን። ደስ ይበላቸው። አንበሳ ኩሩ ነው፣ ማንም አይደፍረው። ተከብሮ ታምኖ ነው የሚኖር። ታዲያ እኛ ስንኖር በከተማችን በግል ሕይወታችን ታምነን ነው መኖር ያለብን። ተከብረን ነው መኖር ያለብን። ተፈርተን ነው መኖር ያለብን። ሊቃውንቱ አባቶቻችን መኖር እንደ ሥላሴ መማር እንደ ሙሴ ይላሉ። እነ ሊቀ ልሳናት ኢሳይያስ ጤናው ሲያመሰጥሩት መኖር እንደ ሥላሴ መማር እንደ ሙሴ ምን ማለት ነው?